R.A. Dr. Dre, motherfucker. You know I'm mobbing with the D.O. double G. አደረጋለሁ ኮሜንት ለጣፈልኝ ኮሜንት እጥፋለሁ ሼር ያረጋችሁ እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እዚህ ጋር ያሉትን ሶስት የሚነካኩትን ነገር ነካ ነካ አድርጉልኝ ያራዳ ልጆች። ቪዲዮ ደግሞ እንደሚማቻችሁ እርግጠኛ ነኝ። ወደ ቪዲዮሽ። እሺ ተማሪዎች አሳይመንት እሰጣለሁ። አሁን ግን ከሰው መገልበጥ አይቻልም። መገዝገዝ ጋዴም ሺ ከብት ህንቡጥ ህንጭጭ ነው አንተ ቅርሻታም። አረላሽ መገዝገዝ ሲላዴ ማርዬ እንዴት ነው የምወድ ታውቃለህ? ወደፊት 9 ልጅ ነው የምወልድልህ። ልቤ እኮ አንተን ሳይክ እንዴት እንደሚንከባለል መቅዲ አይኔ ነው አይደለ? ምን ሰራለሽ እዚህ? ምን አርጋት ነው አንተ? መቅዲ ላፍ ዲ ምን ሆነሽ ነው? ፍቅር ምን አርጋት? የምን ላፍ ነው ደግሞ? ያው አፍዝዛ ደንዝዞኝ ነው እንጂ እዚህ እንደማልገኝ ታውቃለህ። የሰፈር ሙድ መያዣችን እንደሆነ ታስታውሳለሽ። መቅዲ ንቂ አለ ከተወለደ ጀምሮ እኮ ጸጉሩን አልታጠበም እኮ ያልሽ ልጅ ነው። ወይኔ ብራዘር መቅዲ ንቂ ቦርጩ ተራራ ነው ስንል ስንስቅ ምናምን እንዴት ዘይልሽ? የጫማው ሽታ እኮ አጠገቡ ያስቀምጥ። ምን ትሰራለሽ አሁን እዚህ ትቀመጫለሽ? እኔ ፈዝዤ እኮ ነው አደንዝዞኝ ነው። ስንቴ ነው ሳይነስሽ ራሱ የተነሳው በሱ ሲያልፍ ራሱ። መቅዲ ሻውን ንቂና እንሂድ። ወይኔ ብራዘር እጄን ትከሻዬን እግሬን መጠቀም አልቻልኩም ታውቂያለሽ። ደግፈሽ ምን ነገር ነው የተጠቀምከው? ስማ እንዴ አይዞሽ ምን አረረፉ ምን ይሄ ነው? አታወዛጉን እኛንም። ግን ይገርም ነው እግዚአብሔር ተችላለች። ዋው የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ድንግል ናቸው የሚመስሉ ወንዶች በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት ያደረገ ምን አርጎ ነው የሚለን? ፊቱን ሰንጥቃው እስከዛሬ ድረስ አለ ጠባሳው። የእውነት ነው የምልህ። አሁን ያ ብቻ አይደለም። ከዛ ከተማ ሄደና ናዝሬት ልጆች ነበርንና ፍየላ ወለደች እንደ ምናምን ብሎ ደወለልኝ። ከዛ ስልክ እንደዚህ በሰው ስልክ ምናምን ደወለን። ፍየላ ወለደች እንደ ለምንድን ነው የትቀው ወለደች ምናምን? ሰው አይደለም እንደ ፍየል እንዴት ሰው ይወልዳል ማለት እንደዛ ነው። ገጠር ላይ ስታስብ ማለት የሆነች ፍየል ጋር ተኝተ ወይ አህያ ጋር ተኝተ ወይኔ ሰው ልታረግዝ ነው ልዋረድ ነው ብለን እናስብ ነበር። ምንም እንትኑ የለንም። ገብቷል። እና ይሄን የወንድ ልጅ ድንግል እንዴት ሊሆን ይችላል? አይሆንም። ማይሆንም ነገር ነው ብዬ ነው ማለት ግዴታ ደግሞ መስፈርቱ ነው የሚለን የሰውዬ አሁን ያቀረበው ሰውዬ ምንድነው? ከዚህ የምንማረው ለምን አቀረበው? ስለ አህያና ስለ ፍየል እንትን ያወራ እንደ ጀለስ ምን ሆኖ ነው? ጤነኛ ነው ግን እግዚአብሔርን ይደብራል። አንተ ራስህን ስታለሽ ቆይ አንተ አጀራጥሮት ነው ቆይ ምን አባንም ሰሩ እቺ ሙድማ አቃታለሁ። ምንድነው? አንተስ ምንድነው? ምን ይሰራል? ቀሚስ ውስጥ ምን ይሰራል? ትንፋሽ አጥሮት እኮ ነው። ትንፋሽ እንደው እና በጥር እዚህ በቃ አንተ አባከ አፐር ቦዲ ያዛ ነው እሺ ኮገበለኝ ነው እንዳመጣ ኮገበለኝ ነው አሁን አገበኝ። ግን ድንበርን በጣም ከዚህ ይለፍና ድንበር አላለም ያለበዛ እኔም እናገራለሁ። አንተ ከዚህ እንዳታል ብቻ ምን አገባኝም። አፐር ቦዲ ግን እኔ ወይስ ይለፍና ድንበር በቃ ከወገብ በታች ሄዶ ከወገብ በላይ አጥረው ምናምን ነገር ቺቋም ተመችቷታል። ሁሌ ነው መጭሮ ደግሞ ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። ለአንዳንድ ምስኪን ባሎች የብረት ፓንት ሊያስፈልግ ሚስቲዮ በተኛበት ነው አደጋው የደረሰው። ያው አብረን በተኛንበት ነው የደረሰው። ወይኔ ወንድ ልጅ ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ለቃ ሮጣ ወጣች። ከያስኳት በኋላ ደግሞ ጋፍትራኛ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያው በላዋ እጇ ላይ ነበር፣ ሁለተኛ ጊዜም በላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ።
ወጣ እንዳሉ ደግሞ ሁለት እጇን ያዝኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ ያሳዝናል። ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። አላህ ብዙ ኃጢአቶችን ሊምርልኝ ይችላልና ወደ ጃነት ልገባ እችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበል ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ ጥሩ ምክር እየሰጡኝም አይዞ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ጥሩ ስፔሻሊስት ዶክተሮችንና ሀሳቢ የሆኑትን ዶክተሮች በማኖሩ የአሰላ አሰላ ላይ ነው የተከሰተው ነገር ዩኒቨርሲቲ አርሲ አጠቃላይ ሆስፒታልን ራሱ እና ኢቨን የነሱ አመራር ራሱ እየመጣ አይዞን እያለ እነሱንም በዚሁ በኩል ላመሰግናቸው እወዳለሁ እና ምስጋና ለነሱም እንድታደርሱልኝ እስኪ አመስግኑለት። ይፈልጋል ለመግባባት ቢመጣ ይሄ ነገር የጋራ ንብረት ነው። ዶክተር ምን ትላለህ በዚህ ጉዳይ? አለበለዚያ እኮ በቃ የጋራ ንብረት ብቻ ቁጥር እንዲህ አይነት እርምጃ የሚወስድ ከሆነ እንደው እንዲህ አይነት ነገሮችን ስታይ እንደ አንድ ባል፣ እንደ አንድ አባት፣ እንደ አንድ ዶክተር ምን ማለት ትፈልጋለህ? አዎ ለዛውም ቤተሰብ መሀል ቤተሰብ ያው ግጭት ሊኖር ይችላል፣ ግጭት ሊከሰት ይችላል። እንዲህ አይነት እርምጃ ግን በማጥቃት ለዛውም እንዳልከው ለወንድ ልጅ ሴንሲቲቭ ፓርት ነውና ብቻ ሴንሲቲቭ ብቻ ብራዘር ሴንሲቲቭ ብቻ አስሞ መሆን አለበት ብዬ አላምንም። እንዴ ከባድ ቦታ ነው ብራዘሮች፣ ምን ሆናችሁ? ከባድ ነው። እና የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። እወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኝ።